شاء الله في أواخر كتابنا إن شاء الله غزوات مجرش أكبابي لا ينال لنا أثر أو نجاح الدعوة وأثرها من الرأس لا يمهل لا ينال وفي أثناء هذا كله لالو المؤلف رحمه الله بذه كل مكاكل لم تكن المعركة الأولى كما جمرأيت زمچا النبرتشم لال معركة الضمير وسطن يماصدات ويم باطنن يماصدات زمچاو አላለቀም ነበር ይላል قد انتهت ያለቀች አልነበረችም ይላል فهي معركة خالدة ውስጥን የማጽዳትና ቀልብህን የመቆጣጠር ማዕረካ ሰውየው ህይወት እስካለው ድረስ ይቀጥላል ይላል الشيطان صاحبها ወባለቤቷ ወይም ባልደረባዋ ሰይጣን እስከሆነ ድረስ ትቀጥላለች وهو لا يني لحظة عن مزاولة نشاطه في أعماق الضمير الإنسان شيطان كما وصفه رسول الله صلى الله عليه وسلم في الحديث الصحيح يجري من ابن آدم مجرى الدم شيطان ለሰው ልጅ እንደ ደም ሰርጎ ይገባል እንግዲህ የሰው ልጅ ደሙ ካቆመ ያው ወደ ሌላ ነው የሚሄደው ለዚህ ሸይጣን እንደዚህ ስለሆነ ሰይጣን صاحبዋ ስለሆነ ተቀጥላለች ይላል ومحمد صلى الله عليه وسلم قائم على دعوة الله هناك وعلى المعركة الدائبة في ميادينها المتفرقة رسول عليه الصلاة والسلام بالذابطة ያው በዳዕዋቸው ላይ ቆመዋል በተለያዩ ዘውታሪ በሆኑ ዘመቻዎችም ላይ በተለያዩ መስኮች ወይ በተለያዩ ጦር ሜዳዎች ረሱሉ አለይሂ ሰላቱ ወሰለም ዘመቻቸውን ይቀጥላሉ ውስጥን በማጽዳት ካፊሮችን ጂሃድ በማድረግ ሙናፊቆች በምላስ በህጃ በመታገል ሷሃቦቻቸውን ተርቢያ በማድረግ በኢልቲማያድን ሸታ في شظف من العيش ይሄን ሁሉ የሚያደርጉት ኑሯቸው በጣም በጥበት ላይ ያለ ዱንያ በጣም አልነበራቸውም ይላል والدنيا مقبلة عليه وفي جهد وكد ደግሞ ቢፈልጉ ዱንያ ያው አላህ Subhanahu Wa Ta'ala ያመላላቸው ነበር لكن اختار العبودية والمسكن በጣም እየቸገራቸውና በጣም በተዓብ ላይ ያሉ ማዕረካቸውን ይቀጥላሉ ይላሉ المؤمنون يستروحون من حوله ظلال الأمن والراحة رسول عليه الصلاة والسلام በመታገላቸው ሳቢያ አማኞች ደግሞ በረሱሉ አለይሂ ሰላቱ ወሰለም ዙሪያ የጸጥታና የራሃን ጥላ እያረፉ ይላል وفي نصب دائم لا ينقطع وفي صبر جميل على هذا كله وفي قيام الليل ليلتن بمقام وفي عبادة لربه الله سبحانه وتعالى باتقالي الله بمملك وترتيل لقرآنه قرآناتهم بأقباب بمقرات كالتلال وتبتل إليه ينقطع إلى الله سبحانه وتعالى الله نازلات كما أمره أن يفعل تبتل إليه تبتلا بلواتشو النازلاتشو بمسرات رسول عليه الصلاة والسلام بتلايا ميادينوች معركاتهم يقتلالو ይላል وهكذا عاش في المعركة الدائبة المستمرة أكثر من 20 عاما رسول عليه الصلاة والسلام ቀጣይና ዘውታሪ በሆነች ዘመቻ ላይ ከ20 ዓመት የበለጠ ቀጠሉ ይላል لا يلهيه شأن عن شأن عند ጉዳይ ከአንድ ጉዳይ ሳያ ዘነጋቸው في خلال هذا الأمد الزهايا ምናምን ዓመት ውስጥ حتى نجحت الدعوة الإسلامية على نطاق واسع በብዙ በኩል የእስልምና ጥሪ ነጃህ እስከምታገኝ ድረስ ይላል በሰፊው መልኩ تتحير له العقول عقل በጣም የሚዋልልበት አቅሎች በሆነ መንገድ እስልምና ጥሪ በጣም ነጃህ አገኘች ይላል فقد دانت لها الجزيرة العربية بالدعوة الإسلامية يا رب አገሮች ወይ አረብ ደሴቶች ተናነሱላት አነፋ ጃሂልያቸውን ትተው በእስልምና ተዋደቁና ተናነሱ ይላል وزالت غبرة الجاهلية أو غبرة الجاهلية عن آفاقها የጃሂልያ አቦራ ወይም ቆሻሻ عن أرجاء الجزيرة العربية ተወገደች ይላል አረብ አገር የጃሂልያ አቦራ በሙሉ እንዳለ ተራግፎ ወድሞ ጠፋ ይላል وصحت العقول العليلة ብልሹ የሆኑ አምሮች ደህና ሆኑ ተስተካከሉ ይላል حتى تركت الأصنام بل كسرت
ጣዖት ማምለክን እስከሚተው በል መተው ብቻ አልበቃቸውም እስከሚሰብሩ በፊት አቅላቸው ትክክል ስላልነበረ ጣዖት ራሳቸው ጠርበው ያመልኩ ነበር ብለናል። حتى هند بنت عتبة رضي الله عنها سلمى مبايعة ستارك فتح مكة لي أسلفنال ጣዖት ነበራት ያንን ጣዖቷን ሄዳ ቤቷ ሶነሟን እየሰባበረች ኩልና منك بغرور ትለው ነበር ተታለን ሳናውቅ አእምሯችንን ሳንጠቀም ነበር ስናመልክ የነበረው ስለዚህ አሁን ሐቅ ተበይኖልናል በማለት ጣዖት ማምለክ ቀርቶ ጣዖት ማምለክን ትተው ጣዖትን ሰባብረው አሁንም ቢሆን ሰውየው ከተመከነ እንደዛ ነው የሚደረገው ተብሏል። አላህ ከሰጠ ጣዖት አምላኪዎች ጋር እናንተም ጣዖታችሁን እናንተን ጣዖት እኛ እናጸዳለን እኛን መስጊድ እናንተም ማለት ሳይሆን የበላይ ተምኪን አላህ ከሰጠ ጣዖት ድምጽ ማጡ ይፈርሳል። ረሱል አለይሂ ሰላቱ ሰላም ያደረጉት ይሄንን ነው። ፈትሁ መካ ላይ እንዳሳለፍነው ሲራቸው ላይ የተወሰነ ብዙ ቆይተዋል መካ ላይ ከዛ ከሰሩት ትላልቅ ስራ እነላት እነሁበል እነዑዛን መድን ማጥፋት የተለያዩ ሰሃቦች እየላኩ ገብዛቸውን ማጥፋት ስለዚህ አሁንም ረሱል አለይሂ ሰላቱ ሰላም ከ20 ዓመት በላይ በተለያዩ መይዳኖች ወይም ማያዲኖች ዘመቻቸውን ስላካሄዱ الدعوة الإسلامية نجح ስላገኘች አእምሮዎች ታመው የነበሩ ደካማ የነበሩ አእምሮዎች ተስተካክለው የሚያመልኩትን አምላክ ራሱ መታው ቀርቶ ሰባበሩት ነው። እዚህ ደረጃ መድረስ አለብንና ረሱሉና አለይሂ ሰላቱ ሰላም ፈለግ ምንከተል ከሆነ ለሰው አባባል ደንታ አለመስጠት ሰዎች ትም ይሰይማሉ እንደዚህ ነው لا بد أن تكون ذا همة عالية صلى الله عليه الصلاة ከፍጡር ተረሱል አለይሂ ሰላቱ ሰላም የሚበልጥ ሰው የለም እሳቸው ጋር የሚደርስም የለም እሳቸው ቀውስ ናቸው ተብለዋል መጅኑን ሳሂር ካሂን ያለፈ ተረት የሚያወራ ይሄን ተብለዋል ረሱል አለይሂ ሰላቱ ሰላም ምን ስላሉ ነው በህብረተሰቡን በእምነት ስለተለያዩትና አላህን ብቻ አምልኩ ስላሉ ስለዚህ በመታገሳቸውና በተለያዩ معاركوች ላይ በመሳተፋቸው ለዚህ በቅተዋል ይላል أخذ الجو يرتج بأصوات التوحيد جو الأرجاء العربية የጀዚራ عربية አየሩ ራሷ አካባቢው በተውሂድ ድምፅ ያስተጋባ ጀመር ይላል وسمع الأذان للصلوات يشق أجواء الفضاء خلال الصحراء التي أحياها الإيمان الجديد ለአምስት ወቅት ሶላቶች አዛን ይሰማ ጀመር አዲሱ እስልምናና አዲሱ ኢማን ይሄው አረጋት ሜዳ ላይ ይላል وانطلق القراء شمالا وجنوبا ቁርአን የሚቀሩ ሁፋዞች ወደ ሰሜንም ወደ ደቡብም ተንቀሳቀሱ ይላል يتلون آيات الكتاب ويقيمون أحكام الله የአላህን ቁርአን አንቀጾች ያነበቡ የአላህን አህካምና ቁርአን የደነጋጋቸውን ህግጋቶች ለሰዎች ያስተማሩና ያስተካከሉ ወደወዲህ መንቀሳቀስ ጀመሩ ይላል وتوحدت الشعوب والقبائل المتناثرة ተበታትነው የነበሩ ቀባኢሎችና ህዝቦች ህብረተሰቦች በእስልምና አንድነትን አገኙ ይላል وخرج الإنسان من عبادة العباد إلى عبادة الله የሰው ልጅ እንደሱ ፍጡሩን ከማምለክ አላህን ብቻ ወደ ማምለክ ወጣ بسبب الدعوة الإسلامية فليس هناك قاهر ومقهور وسادات وعبيد وحكام ومحكومون وظالم ومظلوم ስለዚህ አንበርካኪና ተንበርካኪ የለም አንዱ ለአንዱ ማጎብደድ ቀረ አለቃዎችና ባሮች የሚባል ነገር ቀረ ይላል حكام محكومون የለም ይላል ይሄ እንግዲህ على شرع الله ከሆነ حكامና محكومون አሉ المهم ማለት የተፈለገው በዳይና ተበዳይ የለም ሸሪዓ ተጠበቀና ተፈጸመ ይላል وانما الناس كلهم عباد الله ሰዎች ሁላቸውም የአላህ ባሪያ ሆኑ ይላል ያው እንግዲህ ያመኑት ማለት ነው اخوان متحابون ተወስበሳቸው የሚዋደዱ ወንድማማቾች متمثلون لاحكامه የአላህን ህግጋትና የአላህን አህካም ታዛዦች ሆኑ ይላል اذهب الله عنهم عبية الجاهلية የጃሂልያን ኩራት አላህ አስወገደላቸው
እንግዲህ بعد فتح مكة ዛ ካዕባ በር ላይ ሆነው ረሱሉ አለይሂ ሰላቱ ወሰለም የኸጠቡት ኹጥባ አለ ብለናል። ከዛ መካከል ማዕሸረ ቁረይሽ አሉ ያ ማዕሸረ ቁረይሽ إن الله أذهب عنكم عبية الجاهلية ብለው ተናግረዋል። ፈትሁ መካ ላይ ያሳልፈናል። የሰው ልጅ ከሁለት አንዱ ነው አሉ። አንድ በሩን ተቂዩን ሙሕሲን ሆኖ መልካም ሰሪ ሙእሚን አላህን የሚፈራ እሱ አላህ ዘንድ ደረጃ አለው። ሌላ ደግሞ ፋጅር ሸቂ ነው እሱ አላህ ዘንድ ደረጃ የለውም። በዘር መመካት ከኔ በላይ ለመከራ ማለት ካሁን በኋላ ቀረ ብለው ረሱሉ አለይሂ ሰላቱ ወሰለም እንዳወጁ ፈትሁ መካ ላይ ያሳል። ስለዚህ ዑብያ ማለት ክብረ الجاهلية ونخوتها فخرها ማለት وتعظمها بالآباء ባያት በቅማት በዘር ሐረግ መፎካከርና መኩራትን አላህ Subhanahu Wa Ta'ala አስወገደላቸው ይላል። ولم يبقى هناك فضل لعربي على عجمي ولا لعجمي على عربي ولا لأحمر على أسود إلا بالتقوى الناس كلهم بنو آدم وآدم من تراب. معنى الحديث رسول الله عليه الصلاة والسلام لا فضل لعربي على عجمي ولا لعجمي على عربي ولا لأبيض على أسود ولا لأسود على أبيض كلكم من آدم وآدم من تراب. ሰዎች ውስጥ በደንብ ካልተረዳነውና ካልነፈልነው በስተቀር መሻኪሎቻችን አይወገዱም። ያሸው ሰው ሲባል አላህ Subhanahu Wa Ta'ala ሰው አድርጎ ፈጥሮታል እንድንተዋወቅ የተለያዩ የዘር ሐረጎች አድርጓል። ቀቢላን ማወቅ እና ቀቢላ የለም ማለት አይደለም። ቀቢላን መደምሰስ አይቻልም። ምክንያቱም አላህ የፈጠረው ስለሆነ እንድንተዋወቅ ላኪን አላህ ዘንድ ደረጃችን በምንድነው? ቢተቁ እና አክረመኩም ዐንደላሂ አትቃኩም ነው። ስለዚህ በዘር ያለ ልዩነት በዘር መፈካከር እኔ ካንተ በልጣለሁ የኛ ካንተ በላይ እሱን ረሱሉ አለይሂ ሰላቱ ወሰለም ባረጉት ያላሰለሰ ጥረት አላህ Subhanahu Wa Ta'ala አስወገደላቸው ይላል። ስለዚህ መጠበቅም ያስፈልገናል ነው። وهكذا تحققت بفضل هذه الدعوة الوحدة العربية والوحدة الإنسانية والعدالة الاجتماعية تبع عبارات المهم سوتش عنده ونويلال والسعادة البشرية في قضاياها ومشاكلها الدنيوية وفي مسائلها الأخروية سوتش عندنا تعجنو إلال فتقلب مجرى الأيام وتغير وجه الأرض وانعدل خط التاريخ تبدلت العقلية. ስለዚህ የቀኖች ሂደቶች ተቀየሩ ይላል። እንደ ድሮ አይደለም አሁን አዲስ መጅራ ያዘ። የመሬት ገጽታም በሽርክያትና በሌላ ነገሮች ተሞልቶ ያለ አሁን ተቀይሮ በእስልምና አሸበረቀ መሬቱ ይላል። የታሪክ خطዎች ተስተካከሉ ተዛብተው ነበር بدعوتي بسبب هذه الدعوة تستكاكل خط الطريق ይላል። አስተያየቶችም ተቀየሩ። ባረባ በረባ ነገር አምልኮት የሚያደርጉ የነበሩ ለተውሂድ ብቻ እጅ ሰጡ ይላል። ان العالم كانت تسيطر عليه روح الجاهلية قبل هذه الدعوة الرسول عليه الصلاة والسلام مسلمنا ጥሪ በስተፊት ዓለም ጃሂልያ ሰይጣን አድርጎበት ነበር ይላል። ويتعفن ضميره وتأسن روحه ضميره ውስጡ ደግሞ በጣም የበሰበሰና روحه በጣም የተቀየረ ነበር ይላል። وتختل فيه القيم والمقاييس ويسوده الظلم والعبودية بدلنا አንዱ ለአንዱ ባሪያ መሆን በጣም ይታይበት ነበር ይላል። وتجتاحه موجة من الترف الفاجر والحرمان التاعس አመረዝ ላይ የሚታየው قبل الدعوة الإسلامية በጣም አንዳንዶቹ ከመጠን በላይ በሀብት ተንሰራፍተው ይታያሉ። ሌሎቹም ይልሱት የሚቀምሱት አጥተው ለነዛ ባሪያ ሆነው አገልጋይ ይታዩ ነበር ይላል። وتغشاه غاشية الكفر والضلال والظلام وجه الأرض ደግሞ ያው የኩፍርና የክደት የጥመት የጨለማ አኮናናቢ ታኮናንበው ነበር ይላል። على الرغم من الديانات السماوية التي كانت قد أدركها التحريف እንግዲህ በፊት ከነቢያቶች የቀሩ ዲኖች መኖራቸው ጋር ከኢብራሂም የቀሩ በቃያዎች እነሱ መኖራቸው ጋር ተሐረፈውና ተቀየረው ስለነበር ማንንም አይሰራባቸውም ነበር ይላል። وصرا فيها الضعف دكم ነበር ይላል የዲን ጉዳይ وفقدت سيطرتها على النفوس واستحالت طقوسا جامدة لا حياة فيها ولا روح
ያው በዛው በአካባቢያቸው በሚያምኑበት ጎንበስ ቀና ማለት እንጂ በሐያታቸው ላይ ምንም አይነት ቅያራ አታሳይም ነበር ያቸው የተሐረፈችው ዲን ይላል فلما قامت هذه الدعوة بدورها في حياة البشرية خلصت روح البشر من الوهم والخرافة ومن العبودية والرق ومن الفساد والتعفن ومن القذارة والانحلال الدعوة الإسلامية بدرشاوة ستقوم سوچن የሰዎችን ህይወት ከመጥፎ ነገርና ከኹራፋት ካሉባልታ ነገር አጸዳቻት ይላል ለሰዎች ባሪያና ሪቅ ከመሆንም አጸዳቻት ይላል ከፈሳድ ከማበላሸትም ጸዱ ወለንሂላል ከዛም ጸዱ ይላል وخلصت المجتمع الإنسانية من الظلم والطغيان ህብረተሰቡን ደግሞ ከበደልና ድንበር ከማለፍ አሁንም አጣራቸው ይላል ومن التفكك والانهيار كما بتاتننا كودقت አወጣቸው ይላል ومن فوارق الطبقات واستبداد الحكام واستدلال الكهان እንደገና ደግሞ ሰዎች በደረጃ ከመለያየት ሁካሞች አምባገነንነት ከጠንቋዮች ሰዎችን የበታች አድርገው እነሱ አዋቂ ሆነው ከመመልከት ከሱ ሁሉ አወጣቻቸው ይላል وقامت ببناء العالم على أسس من العفة والنظافة والإيجابية والبناء والحرية والتجدد ومن المعرفة واليقين والثقة والإيمان يعني ሁሉ አስወግዳ ደግሞ አዲስ ዓለም በአዲስ መሰረቶች የተገነባ በጥብቅነትና በጽዳት ኢጃቢይ በመሆንና በግንባታ በተለያዩ ሁኔታዎች የተመሰረተ ዓለም በመመስረት ላይ ቆመች ይላል والعدالة والكرامة ومن العمل الدائم لتنمية الحياة وترقية الحياة وإعطاء كل ذي حق حقه في الحياة إلال يجري ما تقاليا أبابالات وبفضل هذه التطورات شاهدت الجزيرة العربية أون باسالفنو قيار سابع بس مكنايات إلال الجزيرة العربية أي تشاغنيت إلال نهضة مباركة لم تشاهد مثلها منذ نشأ فوقها العمران ሰዎች ቤት መስራት ከጀመሩና በህይወት መኖር ከጀመሩ ጀምሮ ያላየችው ነህዳ እንቅስቃሴ بسبب الدعوة الإسلامية አየች ይላል ولم يتألق تاريخها تألقه في هذه الأيام الفريدة من عمرها ያለፈው ህይወት ታሪካቸው እንዳሁን እንደ እስልምና እንዳለው ጥሩነት አይቶና ሰምቶ አያውቅም በማለት نجاح الدعوة وأثرها የሚለውን በዚህ ያካትቱና ወደ መጨረሻው እየደረስን ነው ኪታቡ ስላል ሐጀተል ወዳዕ ወደሚለው እንገባለን ሐጀተል ወዳዕ ማለት ሐጃ ማለት አንድ ሐጅ ማለት ነው ታይቱ የምትገባው አንድ ሲሆን ሐጃም አለ ይላሉ በአቀራር ደረጃ ሐጃም ይቻላል ሐጃም ይቻላል ወዳዕ ማለት መስተናበት ማለት ነው ብለናል አክثر من مرة ስለዚህ ሁለቱ ሲያያዙ ሐጃና ወዳዕ የሚሉት በአንድ ሲነበቡ የመስተናበቻ ሐጅ ማለት ነው የመሰናበቻ ሐጅ ስለዚህ ረሱሉ አለይሂ ሰላቱ ወሰለም እዛ ሐጀተል ወዳዕ ላይ አላህ Subhanahu Wa Ta'ala እንግዲህ ብዙ ምልክቶች ያሳይቷቸዋል አጀላቸው እንደቀረበ በሚቀጥለው አመት እዛ ላይ ያገኟቸውን ሱሐቦችና ሐጅ ያረጉትን ሱሐቦች እንደማያገኙ ስላወቁ አንዳንድ መሰናበቻ ኹጥባዎች ስላረጉ ሐጀተል ወዳዕ ተብሎ የተሰየመው ለሱ ነው ይላሉ የረሱሉ አለይሂ ሰላቱ ወሰለም ሐጅ ያው አንድ ሐጅ ብቻ ነው እንግዲህ قبل ان يبعث ነብይና ረሱል ከመሆናቸው በፊት ያው ሐጅ ይደረጋል ሌሎችም ሰዎች ሐጅ ያረጋሉ እዛ ላይ አድርገው ከሆነ እሱን አይደለም ይያልን ያለ بعد ان بعث نبيا ورسولا ሐጅ ያረጉት አንድ ሐጅ ብቻ ነው ይሄው አሁን ምን የምንለው ሐጀተል ወዳዕ የሚባል ስለዚህ 9ኛው አመት አቡበክር ረዲየላሁ ዐንሁ ሱሐቦችን ይዘው ሐጅጀዋል ብለናል بأمر من الرسول صلى الله عليه وسلم 10ኛው አመት ላይ ረሱሉ አለይሂ ሰላቱ ወሰለም ገና ሐጅ ከመድረሱ በፊት አስተጋቡ አወጁ فجاء الى المدينه بشر كثير እንደሚሉት ሰውየው የሰውየው የጻፉትን እንቀራለን ኢንሻአላህ المهم رسول عليه الصلاه والسلام ዘንድሮ ሐጅጃለሁ ማሐጀጅ የፈለገ ይምጣ ብለው ለመካ ላለም ሰው ለጣይፍም ለሌሎችም ለአዕራቦችም ለሁሉም
መላእክተኞች ልከዋል ብዙ ሰዎች ነበሩ ረሱል ጋር አለይሂ ሰላቱ ሰላም ያሐጀጁት ቁጥራቸውን ካሁን በፊትም ብዙ ጊዜ ብለናል አሁንም ሲያመጣና ተመት አዕማሉ ዳዕወቲ የዳዕዋ የጥሪ ስራዎች ተሟሉ ይላል وإبلاغ الرسالة وأعمال إبلاغ الرسالة وبناء مجتمع جديد على أساس إثبات الألوهية لله رسالان يمادرس አዲስ ህብረተሰብ የመገንባቱ ስራ ተሟላ ይላል በምን አይነት መልኩ على أساس إثبات الألوهية لله ألوهيان ተመላኪነትን አምልኮትን ለአላህ ብቻ በማረጋገጥ ወነፍይሃ عن غير ከአላህ ውጭ ሌላ ያለው አምልኮት አይገባውም በማለት የእስልምና ጥሪና የኢብላግ ሪሳላ አዲስ ሙጅተማዕ መገንባት በዚህ ነው የሞላው ይላል ስለዚህ ኡሉሂያ የሚባል ነገር ያለው ዒባዳ የሚባል ነገር ለአላህ ብቻ ነው ከአላህ ሌላ ያለ ምንም አይነት ደረጃ ይድረስ هو عبد لله سبحانه وتعالى لا يستحق الألوهية للتعملكوا አይገባው ምንም አይነት ደረጃ ይድረስ ምንም የአምልኮት ዘርፎች ብዙ ናቸው ብለናል ከነዛ ከብዙ ዘርፎች ለአንድ ከአላህ ሌላ ላለ አካል ሰርፍ ማድረግ ወይም መስጠት አይቻልም በማለት የእስልምና አዕማል ወይም الدعوة الإسلامية በዛ አይነት መልኩ ተሟላች وعلى أساس رسالة محمد صلى الله عليه وسلم ሁለተኛው ደግሞ ሸሃደት لا إله إلا الله ካልን በኋላ ምንድነው ሸሃደት አና محمد رسول الله ረሱሉ ሰለላሁ ዐለይሂ ወሰለም ከአላህ በትክክል የተላኩ መላእክተኛ ናቸው ባለው መሰረት ላይ አዕማሉ الدعوة الإسلامية በዚህ ተጠናቀቀ ይላል وكأن هاتفا خفيا انبعث في قلب رسول الله صلى الله عليه وسلم لك هاتف ማለት ተናጋሪ ምስጥራዊ የሆነ በግልጽ የማይሰማ ረሱሉ ዐለይሂ ሰላቱ ወሰላም ቀልብ ላይ የገባና የተላከ ይመስላል አሉ يشعره أن مقامه في الدنيا مقام مجالال قد أوشك على النهاية الرسول عليه الصلاة والسلام يهاتف من دنهم يساوكاتشو دنيا لا يمنور ودمالك يقربنو دنيا لا يمتنورو هيوت يالك نا ودمج الرشا ودمماطچاو يدرسنو የሚል هاتف الرسول عليه الصلاة والسلام قلب لا يغبطو يتناገረ ይመስላል አሉ حتى إنه رسول عليه الصلاة والسلام كذا يتنسى منالو حين بعث معاذا على اليمن سنة 10 هجرية رسول عليه الصلاة والسلام علي رضي الله عنه أبو موسى الأشعري معاذ لكوال بدنا صوشت وديم سلزم معاذ سيلكواቸው አስተረኛው አመት ላይ قبل حجة الوداع بقليل ነው ይባላል قال له رسول عليه الصلاة والسلام لمعاذ بن جبل رضي الله عنه منالو فيما قال ካሉት መካከል ብዙ ወሳያዎች ነግረዋቸዋል ከነዛ ከወሳያዎች መካከል ለሙዓዝ ምን አሉ ያ ሙዓዝ አሉ انك عسى الا تلقاني بعد عامي هذا ወደ የመን እንግዲህ ልከዋቸዋል ዘካም ይሰበስባሉ ጂዚያም ይሰበስባሉ ሐኪምም ናቸው ሰዎችን የሚያሰግዳሉ الى العوالي ወደ ደጋው ነው የተላኩት ብለናል አቡ ሙሳ አልአሽዓሪ الى الاسفل ስለዚህ እዛ መካከል ምን አሏቸው عسى الا تلقاني بعد عام هذا ከዘንድሮ አመት በኋላ ካሁን አመት በኋላ ላታገኘኝ ትችላለህ ነው የሚሏቸው ولعلك ان تمر بمسجدي هذا وقبري ስትመጣ ተልኮን ፈጽመ በምትመለስበት ሰዓት በዚህ በመስጊድ በመታየው በመስጊድና እኔ ሙቼ ተቀብሬ በቀብሬ ታልፍ ይሆናል እንጂ በአካል ላንገናኝ እንችላለን ብለው ለሙዓዝ ረሱሉ ዐለይሂ ሰላቱ ወሰላም ነገሩ ይሄን ማለት አላህ Subhanahu Wa Ta'ala ውስጣቸውን አሳውቋቸዋል ማለት ነው በሰበብ ይለው فبكى معاذ خشعا لفراق رسول الله صلى الله عليه وسلم معاذ ينزلت رضي الله عنه رسول ملائكه ثلاثه زنውና ስለፈራ አለቀሰ እንግዲህ ብዙ ነገሮች ብለውታል ያንን ወሲያ ይዞ ወደ የመን ሄደ لم يرجع አልተመለሱም ከዛ በኋላ بعد وفاة الرسول صلى الله عليه وسلم
እነ አልይና አቡ ሙሳ አልአሽዓሪ ተመልሰዋል ብለናል። መዲና እንኳን ተመልሰው ረሱሉን አለይሂ ሰላቱ ሰላም ባያገኙ ሐጅ ለማድረግ መጥተዋል። አቡ ሙሳ አልአሽዓሪና አልይ ረዲየላሁ ዐንሁማ አቡ ሙሳ አልአሽዓሪ ተመቱ አርግ ተብለዋል ሐዲስ ስላልያዙ፣ አልይ ረዲየላሁ ዐንሁ ሐዲስ ስለያዙ እንደኔ ቃሪን ነው የምትሆነው አንተ ተብለው ቃሪን ሆነዋል ያሳልፈናል። ስለዚህ ይሄ የሚጠቁመው ነገር ካለ ረሱሉ አለይሂ ሰላቱ ወሰላም ከዱንያ ላይ ያላቸው ህይወት አጭርና ቅርብ መሆኑን ያብራራል። ወሻአ አላሁ አን የራ ረሱሉሁ ሰለላሁ ዐለይሂ ወሰለም ثمار دعوته አላህ ሱብሓነሁ ወተዓላ ረሱሉ ዐለይሂ ሰላቱ ወሰላም ማየታቸውን የጥሪያቸውን ፍሬዎች ثمار ማለት የተመር ወይ የሰመራ ጀምዕ ነው። ወደ አላህ ያረጉትን ጥሪ ፍሬዎች በህይወታቸው ላይ ሊያሳያቸው ሻአላህ ይላል። التي عانى في سبيلها الوانا من المتاعب في سبيل الدعوه الى الله رسول الله عليه الصلاه والسلام ብዙ ችግር ያሳለፉ የነበረውን እሱን ፍሬውን አላህ ሊያሳያቸው ሻይላል። بضعا و20 عاما ከ20 ምናምን እንግዲህ ረሱል አለይሂ ሰላቱ ወሰላም بعد النبوة በ40 ዓመታቸው ነው የመጣው ብለናል። መካ ላይ 13 ዓመት አሳልፈዋል። ከዛ በኋላ መዲና ላይ 10 ዓመት ከምናምን ከሁለት ወር ከምናምን ስለዚህ ጥቅሉ ስንት ይሆናል? 23 ዓመት አካባቢ በጣም በችግር ላይ ዳዕዋቸውን ሲያካሂዱ ስለነበረ የሱን ፍሬ አላህ ሊያሳያቸው ሻይላል። فيجتمع في أطراف مكة بأفراد قبائل العرب وممثليها مكة أكبابي بقبائل وأفرادنا بقبائل علافي وجه رسول عليه الصلاة والسلام اللي سبسبوا الله فيأخذ منه شرائع الدين وأحكامه يسلمنا حقيقاتنا يسلمنا فردوت كرسول عليه الصلاة والسلام سوى ليزو زندايلا ويأخذ منهم الشهادة على أنه أدى الأمانة وبلغ الرسالة ونصح الأمة سوى برسول ذريا الله حجة الوداع عليه كرسول عليه الصلاة والسلام يسلمنا حقيقات لمارو عندنا أحكام وتشاتشونم ليزو الساتشو دقمو رسول عليه الصلاة والسلام كزاه الصحابة ሪሳላቸውን በአግባቡ ለመወጣታቸው ሊያስመሰክሩ ያን ሁሉ ሷሃባ ሸሃዳ ሊይዙ ማለት ነው። ስለዚህ ትጠየቃላችሁ ብለዋቸዋል። ወደፊት እንደምና አመጣው አላህ የውመል ቂያማ ይጠይቃችኋል ስለኔ ምን ትመልሳላችሁ ሲሏቸው ነሽሃዱ አነከ በለግተ ወአደይተ ወነصح እንደሚገባ መክረውናል፣ እንደሚገባ ሪሳላውን አድርሰዋል፣ እንደሚገባ ፈጽሟል ተልኮውን ብለን እንመሰክራለን ለአላህ ሲጠይቀን የውመል ቂያማ ብለው ሸሃዳ አረጉ ረሱል አለይሂ ሰላቱ ወሰላም። اللهم ፈሽሃዳ ስባቸውን አንድ ጊዜ ወደ ሰዎቹ እየጠቀሱ እነዚህ ሰዎች መስክረዋል አንተም መስክርልኝ። ስለዚህ ረሱል አለይሂ ሰላቱ ወሰላም ثمار دعوتي በህይወታቸው አይተዋል ነው። أعلن النبي صلى الله عليه وسلم رسول أوجوا استقابوا مالته بقصده لهذه الحجة المبرورة المشهودة فقدم المدينة بشر كثير رسول عليه الصلاة والسلام زندروا أسترين وامت لا حج هدى اللهم ملون سلاوجوا الناس لتنعقروا مدينة بزو سوج ود مدينة متو كلهم يلتمس أن يأتم برسول الله صلى الله عليه وسلم ሁሉም በረሱሉ አለይሂ ሰላቱ ወሰላም መከተልን ፈልገው የልተሚሱ ማለት يطلب ረሱሉ አለይሂ ሰላቱ ወሰላም የሚሰሩትን አይነት ስራ መስራት ፈልገው ሁሉ በሸር ከثير መጣ ያመጣል ቁጥሩ ስንት እንደሆነ وفي يوم السبت لخمس بقين من ذي القعدة ذو القعدة አሁን ያለንበት ወር ማለት ነው። እሱ ሊያልቅ 5 ቀን ሲቀረው ቅዳሜ ነው ቀኑ ይላል። تهيأ النبي صلى الله عليه وسلم للرحيل ወደ መካ ለመሄድ ለመጓዝ ቅዳሜ ቀን ተዘጋጁ ይላል። ተهيأ ማለት ተዘጋጁ። فترجل ودهن ተረጀለ ማለት ፀጉራቸውንና ጺማቸውን አበጠሩ ማለት ነው። ተረጀለ ማለት ወደሃና ቅባትን ተቀቡ ራሳቸውም ላይ ጺማቸውም ላይ ወለብሰ ኢዛረሁ ወሪዳአሁ ያው እንግዲህ ሙህሪም የሚለብሰው ልብስ አለ እሱን ሽርጣቸውንና ከላይ ቆጣቸውን ለበሱ የተሰፋ
ለሰውነቱ አሁን እንደምንለብሰው እንደዚህ ጃኬት ቀሚስ ሱሪ ምናምን አይለበስም እንግዲህ ሐጅ ቅርብ ነው የሐጅን አህካም መግር መንገድ ማወቅ ያስፈልጋል ሐጅ የሚሄድ ሰው ልብስ المخيط من محظورات الاحرام የተሰፋ በሰውነት ቅርጽ የተሰፋ ልብስ አይለብስም ሐጅ የሚሄድ ሰው እንግዲህ እዛ ላይ ሰው ከዓለሙ ነው የሚሰበሰበው እዛ ላይ ታስታውሳለህ يوم الحشر الاكبر ሰዎች እርቃናቸውን የሚቀሰቀሱበት ቀን አለ አይቀርም እዛ ሐጅ ላይ ያንን ታስታውሳለህ ስለዚህ ለዛ ቀን ካሁኑ ይሰራል ማለት ነው ያን ቀን በብቻ ማውሳት ሳይሆን በስራ እና ኢዛርና ሪዳቸውን ለበሱ ወቀለደ ቡድነሁ ግመሎቻቸውን ደግሞ የሆነ ነገር አንጠለጠሉባቸው ነው የሚለው ተቅሊድ ማለት ማንጠልጠል እንግዲህ ግመል ሀዲ የሚባል ነገር ወሰዳል ወደ ሐጅ ስትከድ በተለይ ቃሪንና ሙተመቲ አለበት ሀዲ እና የሆነ ነገር ሱና ነው ተብሏል ታንጠለጥልበታል ሀዲ መሆን እንዲታወቅ የሆነ ነገር ታንጠለጥልበታል ወይ ኢሽዓር ምልክት ታደርግለታል ሆነ ቦታ ስለዚህ ረሱሉ አለይሂ ሰላቱ ወሰለም ቀለደ ቡድነሁ وانطلق بعد الظهر ظهر መስጊዳቸው አራት ሰገዱ እንግዲህ ያው አገር ቤት አራት ነው የሚሰገደው ቀስር የለም ከዛ በኋላ ተንቀሳቅሰው ዙል ሁለይፋ የሚባል አስርን ሁለት ሰገዱ ሊል ظهرን في مسجده ከሰገዱ በኋላ ተንቀሳቀሱ ሄዱ ይላል حتى بلغ ذا الحليفة قبل أن يصلي العصر እንግዲህ ዙህር ተሰግዷል መዲና አራት ተደርጎ ቅዳሜ ነው ይያሉ ጁሙአ ነው የሚሉ ሰዎች አሉ ጁሙአ ነው ለሚሉ ሰዎች እንግዲህ ይሄ ሁጀቱን አለይ ጁሙአ የሚሰገደው ስንት ነው ሁለት ነው አህሉ ሲር ሁሉም ወደ ሐጅ ሲወጡ መስጊዳቸው ላይ የዛን ቀን ዙህርን አራት ነው የሰገርነው ነው የሚሉት አነስ ብኑ ማሊክ ይሰያይን ያለ ስለዚህ ጁሙአ አይደለም ቅዳሜ ነው የወጡት አራት ሰገዱ ዙህርን መስጊዳቸው ዙል ሁለይፋ ሚቃቱ አህሊ المدينة የመዲና ሰዎች የሚያህሩሙበት ቦታ ዙል ሁለይፋ ይባላል ስሙ አሁንም አንዳንድ ሰዎች እንደሚሉት ከሆነ ብዙ መረጃዎች ባይኖሩን ሁጃጁል ሐበሻ እኛ ሚቃታችን እስካሁን የምናውቀው የለምለም የሚባል የለምለም ሚቃቱ አህሊ አልየመን ስትሄድ ባህር ላይ ይናገራሉ ይባላል እንግዲህ ማን ነው ቦሌ ላይ ኢዛርና ሪዳ ለብሰህ መሄድ ትችላለህ ኢህራም ሳትነየ እዛ በትክክሉ ስትደርስ የለምለም የሚባለው አካባቢ የሚናገር ሰው አለ ደርሰናል የሚል እዛ ላይ ተህሪም ለበይክ اللهم ለበይክ ትልና ነው የምታልፈው ጅዳ ላይ አይታሐረም ክልክል ነው አንዳንድ አህል ضلال ሚቃት አህል الطائرات ጅዳ ነው ብለው ኢጅማዕን خرق ያደረጉ ሰዎች አሉ لا يقتدى به አይቻልም ጅዳን ማለት ግን አሁን አንዳንድ ማሉማቶች እንደሚደርሱ በመዲና ነው የሚገቡት ይባላል ሁጃጆች የሐበሻ ሁጃጆች ዘንድሮ የታወጀው ይሄ ነው አሉ ይሄ ከሆነ እንግዲህ ዝም ብለው ይሄዳሉ የለበሱትን ለብሰው መዲና የሚከደው ያው በንየቲ ዚያረት መስጂድ ነብይ ሰለላሁ ዐለይሂ ወሰለም መስጂዱን ለመዘየር ነው ተነይቶ የሚከደው ሌላ ቀብሩን እግር መንገዱን እዛ ከደረሰ በኋላ ይዘየራል የረሱሉን ዐለይሂ ሰላቱ ወሰለም ቀብር የአቡበክርን የዑመር በአንድ ስላሉ ዘየራል መሽሩዕ ነው ግን ንያው የሚሆነው ለምንድነው ዚያረት المسجد ነው በዛ አይነት መልኩ ከሆነ እርግጠኛ ከሆነ የሐባባት ዝም ብለው መሄድ ይችላሉ መዲና ምክንያቱም መዲና ምንድነው ሚቃት አለው የራሱ ሚቃት ማለት ነው ማህረሚያ ቦታውን የምንለው ዙል ሁለይፋ ያ ሚቃቱ የመዲና ሚቃት ለመዲና ላሉ ሰዎችም ያገለግላል ከሌላ ሀገር መጥቶ በመዲና አካባቢ ለሚገባ ሰውም ያገለግላል ብለዋል ረሱል አለይሂ ሰላቱ ወሰለም ስለዚህ መዲና መጀመሪያ የሄደ ሰው ያው ዝም ብሎ ተራ ልብስ ለብሶ ሳይአህርም ይሄዳል ያን የተባለውን ካረገ በኋላ ልክ መዲና ወደ መካ ሲመጣ የመዲና ሰዎች ዙል ሁለይፋ እንደሚያህርሙት አህርሙ ይገባል ያው ሶስት አይነት ነው ብለናል አዕማል الحج ቃሪንም ከሆነ ሙፍሪድም ከሆነ ሙተመቲ ያው የሚለውን ተልቢያ አድርጎ ይገባል አልሙሂም ዙል ሁለይፋ እስከሚደርሱ ድረስ ሄዱ قبل ان يصلي العصر عصرን ሳይደርሱ ሳይሰግዱ ዙል ሁለይፋ ደረሱ ይላል فصلاها ركعتين رسول عليه الصلاه والسلام ዙል ሁለይፋ ላይ ሁለት ረክዓ ቀስር አድርገው ሰገዱ ማለት ነው لانه كان مسافرا الى مكه
ወደ መካ እየሄዱ ነው የ8 ቀን ወይ የ9 ቀን ጉዞ ነው ከመዲና መካ በድሮ በግመላካ وبات هناك الزو ذو الحليفة الدر حتى أصبح اسكطات الزو الدرو إلال فلما أصبح طاتي ونقزي قال لأصحابه لبالدربوچاچو منالو أتاني الليلة آت من ربي كاجيتا يزندا تلكو مجي متاني لالو ملائكة مالتنا ملك فقال صل في هذا الوادي المبارك وقل عمرة في حجة الزي شلقو لا يسجدنا عمرة في حجة بل علن يالو እንግዲህ ረካዓተ الإحرام የሚባል የለም ነው የሚሉት ዑለሞቻችን ባይሆን ከፈርድ ሶላት በኋላ ማህረሙ ጥሩ ነው ረሱሉ አለይሂ ሰላቱ ሰላም ዙል ሁለይፋ አድረው እዛው ዙሁርን ሰግደው بعد الظهر ነው ኢህላል ያረጉት ስለሚባል بعد صلاه الواجب ኢህራም ብታረግ ይመረጣል ዙሁር ላይ ከሆነ ዙሁርን ሰግደህ ኢህራም ታረጋለህ አስር ላይ ከሆነም እንደዚሁ መግሪብ አጋጠመህ ወቅት ሶላት ላይ ያንን ፈርዱን ሰግደህ ማህረሙ እሱ ከረሱሉ አለይሂ ሰላቱ ሰላም ተገይቷል ለኢህራም ብቻ ረካዓተይ አለ የሚሉ እንኳን ቢኖሩ ምን ሐይሱ ደሊል የለም طيب ስለዚህ ይሄን አረጉ እዚህ ሸለቆ ላይ ስገድና በዑምራ አህረም ዑምራህና ሐጅህም ባንድ አርገህ አህረም ብሎ ነገረኝ አሉና በዚህ ነው የሐጀጁት ይላል ኢህራም ያረግ وقبل ان يصلي الظهر الزو ذو الحليفة ظهرن كመስገዳቸው በፊት ይላል اغتسل لاحرامه احرام ሊያረጉ ስለሆነ ታጠቡ ይላል ለኢህራም ثم طيبته عائشة بيدها عائشة رضي الله عنها አብረው ነበሩ እሳቸው በእጃቸው ሽቱ ቀባቻቸው ረሱሉን አለይሂ ሰላቱ ሰላም ይላል بذريرة ذريرة ማለት ነው من الطيب የሽቱ አይነት ነው وطيب فيه مسك ሌላም ጢብ አለ ሽቱ ዘሪራ የሚባልም የሽቱ አይነት ጢብም አለ ምስክ ያለበት እሱን ቀባቻቸው አይሻ ይላል في بدنه وراسه ሰውነታቸውም ራሳቸውም ላይ حتى كان وبيص الطيب يرى في مفارقه ولحيته رسول عليه الصلاه والسلام የሽቱ ነጸብራቅ እዚህ ራሳቸው መፋሪቃቸው ላይና እጺማቸው ላይ እስከሚታይ ድረስ ስለዚህ ስትአህረም ታጥበህ ሽቱ መቀባት ትችላለህ ቀብለ الإحرام ታጠባለህ ሽቱ ትቀባለህ ከዛ በኋላ የምትነያውን ንሱክ ለበይክ ብለህ ያንን የተቀባው ሽቱ ማስወገድ የለም استمرار ይቻላል بعد عقد الإحرام كأحرمك በኋላ تجديد الطيب ይቻላል እንደ አዲስ አትቀባ ኢህራም ካረክ በኋላ ይከለከላል من محظورات الإحرام ነው ሽቱ መቀባት አይቻልም ጸጉር መላጨት አይቻልም ጥፍር መቁረጥ አይቻልም አክበር محظورات الإحرام በጣም ታላቁ ተከልካይ ሴት መቅረብ አይቻልም መገናኘት ስለዚህ محظورات الإحرام ብዙዎች አሉ قبل الإحرام ታጥበህ ሽቱ ይቻላል استدامው እንደ አዲስ አይቻል ይሄን አረጉ ይላል ثم استدامه ولم يغسله ያን ከኢህራማቸው በፊት የተቀቡትን ሽቱ አቆይተውታል ቀጥለውበታል አላጠቡትም ነው የሚለው ثم لبس إزاره ورداءه ثم صلى الظهر ركعتين ذو الحليفة ثم أهل بالحج والعمرة في مصلى ذا سجدوበት ቦታ حجنا عمره قارناቸው رسول عليه الصلاة والسلام على الصحيح من أقوال أهل العلم متمتعيناቸው የሚልም አለ ተመቱዕ اللغوي ነው ይሄኛው የታወቀውን ሳይሆን قارناቸው وقرن بينهما حجنا عمران بان ثم خرج ከዛ ከሰገዱበት ቦታ ወጡና فركب القصواء قصواء የምትባል ግመል አለቻቸው እሷን ጋለቡና فأهل أيضا መስጊዱም ላይ لبيك اللهم حجا وعمرة ብለዋል ከዛ ወጥተው ደግሞ ግመሏን ሲጋልቡ እንደ መስተወት ቢራሂለቱ አሁንም لبيك አሉ ثم أهل لما استقلت به على البيداء እንግዲህ ሲጋልቡም ኢህላል አድርገዋል እዛ በይዳ የሚባል ደግሞ ሜዳ አለ በይዳ ማለት ሜዳ ነው ዙል ሁለይፋ አካባቢ እዛም ላይ ኢህላል አድርገው ለዚህ ዑለሞች ይخالፋሉ ሙአላ ሁሉም አንድ መስጊዱም ኢህላል አድርገዋል ግመሏንም ሲጋልቡ ኢህላል አድርገዋል على البيداء ኢህላል አድርገዋል መስጊዱ የሰማ መስጊዱ ነው ያህረሙት ይላል ለበይክ ያሉ ግመሏን ሲጋልቡ ኢህላላቸውን የሰማ እዛ ላይ ነው ይላል የፊተኛው ስላለ
እንደገና በኋላ በይዳ ሲደርሱ ኢህላላቸውን የሰማ ሰው ደግሞ አህለ እንደል በይዳ ይላል። ስለዚህ ሶስቱንም አድርገዋል ተዓሩድ የለውም ነው። ስለዚህ ሰውየው ከአህረመ በኋላ ያሸባብ መካ እስከምትደርስ ድረስ ለበይክ اللهم ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወንኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ይሄ ነው የሚባለው ተልቢያ። ረሱሉ አለይሂ ሰላቱ ወሰላም ያሉት ይሄንን። አንዳንድ ሰዎች መጨመር ይቻላል ብለው የሚጨምሩ አሉ። በረሱሉ አለይሂ ሰላቱ ወሰላም ሱና ላይ መጽናትና ያንን ብቻ ማለት አፍዶሉስ ነው። ተልቢያ ማለት ከሊመተ ተውሂድ ነው። ለበይክ اللهم ለበይክ ማለት አንተን እታዘዝሃለሁ በአንተ ጧዓ ላይ ሙስተሚር ነኝ። ላ ሸሪከ ለክ ማለት ለአንተ ሸሪካ የለህም፣ አጋሪ የለህም፣ እንዳንተ አምልኮት የሚገባው ማንም የለም ብሎ ለአላህ ሱብሓነሁ ወተዓላ ባሪያ መሆኑን መግለጫ ቃል ስለሆነ استمرار ይደረጋል። ለበይክ እያልክ ነው የምትሄድ። በተለይ ደግሞ አህዋሎች ሲቀያየሩ ከተራራ ስትወጣ ከተራራ ወደ ታች ስትገባ እንደገና ሌሎች ሰው ጋር ስትገናኝ ጀማዓ ከዚህ ይሄዳል ከዛ ይመጣል አህዋሎች ሲጀደዱ ተልቢያውን መጨመር ማብዛት ድምጽ ዙል ሁለይፋን የረባ አያልፉም ነበር ሱሐቦች حتى ተቦሐ ጉሮሮቻቸውን እስከሚዘጋቸው ድረስ ድምጽ ከፍ አድርገው ለበይክ ይሉና እኛ ግን አላህ Subhanahu Wa Ta'ala ይዲና መሽሩዕ ነገር በሉ ሲባል ሰው አይልም፣ ሌላ ነገር አትበሉ ሲባል ሌላ ነገር ነው። አሁን ተክቢር በአያመ ተሽሪቅ አለ الابواب እዛ ላይ ሰው አይከብርም፣ ደካማ ተክቢር ነው። ላኪን الصحابه በጣም ነበር የሚከብሩት። ረሱሉ አለይሂ ሰላቱ ወሰለም ማናቸው ዑመር ረዲየላሁ ዐንሁ ሚና ላይ ያስታውሳሉ። ተክቢር ጀማዓ ይመራሉ ማለት አለ። ሶውታቸው ኃይለኛ ነው ብለን አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ ሲሉ ዑመር ተርተጁ ሚና እንዳለ ያስተጋባል ተክቢር። አሁን ግን ተክቢር የለም። ሰው ወደ ሶላት ለይል ሲከድ ይከበራል እንላለን። لا أحد يكبر وري ما يتقم وري. ስለዚህ ተልቢያም ሐጅ ሰው በተለይ ሐጅ የሚሄድ ሰው ለዒባዳ ስለሆነ የሚሄደው ተልቢያ ኢክሳር ተልቢያ ያስፈልጋል፣ ዚክር ያስፈልጋል፣ ቁርአን መቅራት ያስፈልጋል። ይሄን ነው ያደረጉት ረሱሉ አለይሂ ሰላቱ ወሰለም። ሲጋልቡ ሰግደውም ሲያበቃ ሲጋልቡ በይዳውም ላይ መንገድም ثم واصل سيره ጉዟቸውን ቀጠሉ ይላል حتى قرب من مكة ወደ መካ ቀረብ እስከሚሉ ድረስ ጉዟቸውን ቀጠሉ። فبات بذي طوى ذو طوى የሚባል አካባቢ አደሩ። ثم دخل مكة بعد أن صلى الفجر እንግዲህ ይሄን ያረጀው ነው። ሱብሂን እዛ አደሩበት ቦታ ሰግደው ከሱብሂ በኋላ መካ ገቡ ይላል። እንግዲህ ዙልሂጃ አራተኛው ቀን ነው። ዙልሂጃ አራተኛው ቀን ስትደምረው 8 ቀን ከምናምን ይሆናል ወይ ወደ 9 ቀን ይሄዳል። ከዛ ዙልቂዕዳ ሊያልቅ ስንት ቀን ሲቀረው ነው የተነሱት? 5 ቀን ሲቀረው። ቀኑ ቅዳሜ ነው። ዙልቂዕዳ ሊያልቅ 5 ቀን ሲቀረው ተነስተው እዛው ዙልሁለይፋ አድረዋል ብለናል። እንግዲህ 4 ቀን ተጓዙ ከዙልቂዕዳ ከዙልሂጃ 3 ቀን ተጉዘው صباح الرابع ገቡ ይላሉ። واغتسل من صباح يوم الأحد ل4 ليال خلون من ذي الحجة سنة 10 እሁድ ነው ቀኑ صباح يوم الأحد 4 ቀን አልፈው ከዙልሂጃ እዛ ዙጥዋ የሚባለውን ቦታ እንደገና ታጥበው ነው የገቡት ይላል። ስለዚህ ዙጥዋ ማደር من النسك ነው አይደለም፣ ቢላዩ من النسك አይደለም። በዛ ቦታ የምትገባ ከሆነ ካንተ ማደር ትችላለህ። ያው እዛ ቦታ ላይ ከመሸብህና ማደር ከፈለክ ታድራለህ። ሳታድር በዛ ቦታም ባትገባም ከንሱክ አይያዝም። ከሐጅ ወይም ከዑምራ የሚያጎለው ነገር የለም። ረሱሉ አለይሂ ሰላቱ ወሰላም ይሄን ነው ያደረጉት። وقد قضى في الطريق 8 ليال መንገድ بين مكة والمدينة 8 ሌሊት አሳልፈዋል ይላል። وهي المسافة الوسطى መካከለኛ ጉዞ በጣም ላልፈጠነ በጣም ላልደከመ መካከለኛ አካሃድ 8 ሌሊት ይደረሳል ይላል። በዛ አካሃድ በግመል አካሃድ ለ8 ሌሊት ከመዲና መካ ይደረሳል። አለዛ ለቸኮለ ሰው
እንሶስ ቀን ይደረሳል ብለን እሱ ኪታብ ላይ ቀርተናል አባስ የላኩት ሰውዬ የ8 ቀን ወይ የ9 ቀን መንገድ በ3 ቀን ጨርሶታል የሚል አሳልፈናል መካከለኛ ጉዞ 8 ቀን طيب فلما دخل المسجد الحرام مسجد الحرام ሲደርሱ መካ ያለው መስጂድ طاف بالبيت بكعبة طواف አረጉ 7 አጥዋፍ وسعى بين الصفا والمروة بين الصفا والمروة سعي ያረጉ እንግዲህ طواف القدوم ይባላል የተለዩ ሱናዎች አሉ መጀመሪያ ስትገባ የምትጠውፈው طواف አንደኛ ቀኝ እጅህን ታወጣለህ ቀኝ እጅ ማውጣት ማለት ሊባስ الإحرامን ጫፍና ጫፉ ዝግራ ትካሻህ ላይ ይሆናል ይሄ ቀኝ ትካሻህ ጦንቻህ መታየት አለ طواف القدوم እንደገና ሶስቱ طዋፎች በሐጀር አልአስወድ ነው የሚጀምረው ብለናል ከሐጀር አልአስወድ ጀምረ ሐጀር አልአስወድ ስትደርስ አንድ ነው የሚባለው ሙሉ ዙሪያው አንድ ይባላል በይቱላህን ወደ ግራ ነው አድርገህ የምትጠውፈው በይቱላህ ወደ ግራ ይሆናል አንተ እንደዚህ ወደ ቀኝ ነው የምትጠውፈው ስለዚህ ሶስቱ طዋፎች ላይ ትንሽ ዱብ ዱብ ማለት ያስፈልጋል ረመል ይባላል ኢላው አሁን የለም لكن للتذكر وشكر الله سبحانه وتعالى ሶስቱ طዋፎች ዱብ ዱብ ይባላሉ አራቶቹ ቀስ ተብለው ይጠወፋሉ طواف القدوم ረመል አለበት እጥባ አለበት እንላለን የመጀመሪያው طواف ከዛ ውጪ ያሉ طዋፎች ረመልም የለባቸው እጥባም የለባቸው ተራውን ነው የምትጠወፈው ዝም ብለህ እንዳለ ስለዚህ ይሄን አድርገው بين الصفا والمروة 7 ጊዜ ሄዱ ይሄ ደግሞ بعكس الطواف ሶፋና መርዋ እንግዲህ ይሄ ሶፋ ከሆነ ዝላይ ትበጣና እንደ ተራራ ወይ ቋጥኝ ነገር ነው የሚባለው አሁን መስጊዱ ውስጥ ነው የሚቀራ ነገር አለ እሱን ትቀራለህ ከዛ ተነስተህ መርዋ ትሄዳለህ እዚህም ትቀራዋለህ ያንን እዛ የቀራኸውን ከዛ እዚህ አንድ ነው የሚባለው واضح ከሶፋ ትጀምርና መርዋ ላይ አንድ ይባላል እንደ ቅድሙ አይደለም የቅድሙ ክቡ አንድ ነው የሚባለው ጧፉ ካዕባን እንዳለ ከሐጀር አልአስወድ እስከ ሐጀር አልአስወድ አንድ ነው ስለዚህ በዛ አይነት መልኩ ሰዓይ ያረጉ ወንድ ከሆነ አሁንም በይነ ሶፋ ወልመርዋ ሰዓይ ስታረግ የድሮ ምልክቶች ነበሩ ሁለቱ ምልክት መካከል ትንሽ ፈጠን ትላል ዛህማ ከሌለ ፈጠን ትላል አካሃድ ምን ታረጋለህ ማለት ትጨምራለህ አሁን በአምፖል ነው ይባላል ምልክቱ ያምፖሉ ምን ይሆናል መልኩ አረንጓዴ አምፖል አለ ከአረንጓዴው አምፖል እስከ አረንጓዴው አምፖል ወንድ ከሆንክ ነው ለሴት የለም ይላሉ እሱ ላይ ሐርወላ ታረጋል ለሰባቱም ላይ ወጧፉ ላይ ስንቱ ላይ ነው ብለናል ሶስቱ ላይ ብቻ ያም ደግሞ ጧፍ አልኩ በዛ አይነት መልኩ ረሱሉ አለይሂ ሰላቱ ሰላም ቃሪን ስለነበሩ ጧፍ አረጉ ከጧፍ በኋላ ረካዓት ጧፍ ይሰገዳል ከተቻለ መቃሙ ኢብራሂም መሆኑ ሱና ነው በመጀመሪያው ረካዓ ፋቲሃና ቁል ያ አዩሀል ካፊሩን ይቀራል በሁለተኛው ረካዓ ፋቲሃና ቁል ወላሂ ይቀራል ያን ካረክ በኋላ ከቻልክ ሐጀር አልአስወድን ስመህ እንደገና ወደ ሶፋ ነው የምትሄደው ሶፋና መርዋ ሰዓይ ካረክ በኋላ አዕማል العمره انتهى የዑምራ ስራ ምን ሆነው አለቀ ተፈጸመ طيب ولم يحل رسول عليه الصلاه والسلام የዑምራ ስራ ሰጥተው አልተፈቱም ነበር ይላል ለምን لانه كان قارنا قد ساق معه الهدي رسول عليه الصلاه والسلام ቃሪን ነበሩ ሀዲ ግመሎች አብረው ይዘው መተው ስለነበረ መፈታት አይችሉም እንደው እንዳለ ተጠበቁ فنزل باعلى مكه عند الحجون حجون የሚባል ቦታ መካ ከፍ አለ ቦታ ላይ የሚገኝ ቦታ እዛ ላይ አረፉ ረሱሉ አለይሂ ሰላቱ ወሰለም ይላል واقام هناك እዛው ተቀመጡ እስከመቼ እንግዲህ የውመተሩ የሚባል አለ ዙልሂጃ 8ኛው ቀን እስከሚመጣ ድረስ ማለት ነው ولم يعود الى الطواف غير طواف الحج رسول عليه الصلاه والسلام حاجون 4 ቀን ሲያሳልፉ መጀመሪያ የተወፉት የሐጅ ጧፍ እንጂ ሌላ ጧፍ አላረጉም አዲስ ጧፍ ያረጉት ነገር የላቸውም ይላል وامر من لم يكن معه هدي من اصحابه ከባልደረቦቻቸው ሀዲ አብሮ ያልነዳውን ሰው አዘዙ ይላል አን يجعلوا احرامهم عمره ዲነሱም ረሱሉ አለይሂ ሰላቱ ሰላም እንደ አህረሙት ነበር ያህረሙት لكن لا هدي عندهم هدي ስለሌላቸው ዑምራ ብቻ አርጋችሁ ተፈቷሏል በዛ አዘዙ فيطوف بالبيت وبين الصفا والمروه ثم يحل حلالا تاما
ይሄን ማለት ሀዲ የሌለው ሰው ካዕባ ላይ 7 ጊዜ ይዞራል ረካዓተይ ጧፍ ይሰግዳል ከዛ በይነ ሶፋ ወልመርዋ 7 ጊዜ ይሄድና ይፈታል ሐጅ ቅርብ ስለሆነ አሁን የሚፈቱት ቢተቅሲር الراس በአራት ቀን ውስጥ እንግዲህ ወይም ደግሞ ያው እስከ 10 ቀን ዙልሂጃ 6 ቀን ነው የሚቀረው ተወሰነ ቀን እዛ ላይ ስለማያድግላቸው ጸጉራቸው ተፈቱ አሏቸው ምን አይነት መፈታት ነው የምንፈታው ሲሉ ተሐሉለን ታም እንግዲህ ተሐሉል ሁለት አይነት ስላለ ነው ሐጅ ላይ ይመጣልናል ወደኋላ ተሐሉለን አስገር የሚባል አለ ተሐሉለን አክበር የሚባል አለ አሁን እዚህ ላይ የታዘዙት ቢተሐሉል አክበር ትልቅ መፈታት hatta ሴትም መገናኘት ትችላላችሁ ተባሉ እዚህ ላይ ትንሽ ሷሃቦች ፈተረደዱ እዚህ ላይ ትንሽ የረሱሉን አለይሂ ሰላቱ ሰላም ትእዛዝ ለመፈጸም ከብዷቸው ሳይሆን ትእዛዙ እንግዲህ ግዴታ አልመሰላቸውም እና እንደገና አሁን ዛሬ ተሐሉለን አክበር ሴቶቻችንን አሁን ተገናኝተን ከአራት ቀን በኋላ ደግሞ እንደገና ወደ ሐጅ መሄድ ከበዳቸው ሱሐቦች ሪድዋኑላሂ ዐለይሂም አጅማኢን እና ትእዛዙን ከመፈጸም ትንሽ ተረዱድ አረጉ فقال رسول عليه الصلاه والسلام ሲገፋፏቸውና ሲያደፋፍሯቸው ምን አሉ لو استقبلت من امري ما استدبرت ما اهدي አሁን የሰራሁትን ስራ ወደፊት የምሰራው ቢሆን አሁን ወደ ኋላ ያለፈውን ነገር ማለት ነው ወደፊት የምሰራው በነበር ሀዲ አልይዝም ነበር አሉ ولولا ان معي الهدي እኔ ሀዲ ስለያዝኩ ነው እንጂ ያልተፈታሁት ሀዲ ባይኖር ኖሮ ለአህለልቱ እንደናንተው ፈታ ነበር ባለቤቶቻቸውም እንግዲህ አሉ ብለናል ቅድም ማንን ዘክረናል ጢብ የቀባቻቸው ማን አለች ብለናል አሐቡ ኒሳኢ ኢለይሂ አይሻ ቢንቱ ሲዲቅ ረዲየላሁ ዐንሃ ወዐን አቢሃ እና እንደናንተው ሀዲ ያልነበረኝም ባይኖረኝ ኖሮ ተፈትቼ እንደናንተ ተሐሉለን ታማረግ ነበር አሏቸው ለማረጋጋት ሷሃቦችን ማለት ነው ሪድዋኑላሂ ዐለይሂም فحل من لم يكن معه هدي هدي የሌለው ሰው በዚህ ትእዛዝ ሳቢያ ተፈቱ ዑምራ ሰርተው ተፈቱ ይላል وسمعوا واطاعوا የረሱሉን አለይሂ ሰላቱ ሰላም ትእዛዝ ሰሙም ታዘዙም እና በዛ አይነት መልኩ እንግዲህ እነዚህ ሰዎች ምን ይሆናሉ ሙተመቲ ይባላሉ የነሱ ሁክም እንግዲህ ተፈተዋል ተለየ ከረሱሉ አለይሂ ሰላቱ ሰላም ሁክም ሌሎች እና አሊ እና ጣልሃ ኢብኑ ዑበይድላህ ረዲየላሁ ዐንሁማ ሌሎችም ጥቂቶች ሷሃቦች ዘከራሉ ሀዲ ስለነበራቸው አልተፈቱም ሀዲ የሌላቸው ሰዎች ተፈቱ እንግዲህ ከዛ በኋላ ረሱሉና አለይሂ ሰላቱ ወሰላም ሀዲ ያላቸው ሰዎች ኢህራም አያስፈልጋቸውም ነው መተሩያ በኢህራም ላይ ስለሆኑ ኢህራም ተጅዲድ አያስፈልጋቸውም ወደ ሚና ሄደው 8ኛው ቀን እንግዲህ የሚቀጥለው ደርስ ላይ እንደምናየው ዙሁር ዓሱር መግሪብ ኢሻ 8ኛው ቀን 9ኛው ቀን ጧት ሱብህ 5 ወቅት ሶላት ሚና ይሰገዳል ሱናው እንደዚህ አራት ሶላቶች አራት ረካ ያላቸው ሶላቶች ዙሁር ዓሱር ኢሻ ሁለት ነው የሚሰገዱ ቀስራ ይሄ ነው ከረሱሉ አለይሂ ሰላቱ ሰላም የተገኘ ጀምዕ ግን የለም በየወቅታቸው ዙሁርም በወቅቱ ዓሱርም በወቅቱ ኢሻም በወቅቱ ሁለት ይሰገዳሉ ሱብህ አስለን ሁለት ናት መግሪብ አትቀሰርም ያሸባል ሁክም ማዋቂ ያስፈልጋል ሙሳፊርም አይቀስራት መግሪብ የሚቀስሩ አሉ ይባላል ይሄ ጃህል ነው መግሪብ ከሌሎች ሶላት ለየት ያለችው ትረናሃር ናት ብለዋል ረሱሉ አለይሂ ሰላቱ ወሰላም ኸውፍም ላይ እንዳለች ነው የምትሰገደው ይላሉ ሰፈርም ላይ እንዳለች ነው የምትሰገደው ባይሆን ኸውፍ ላይ ጣይፍ الأولى ሁለት ይሰግዳሉ አንድ ይሰግዳል እሱ ይለያያል እንጂ ስለዚህ አልሙሂም እሱ ወደፊት ይመጣልናል يوم التروية ሚና ይታደርና ጧት يوم التاسع من ذي الحجة ሱብሂ ይሰገዳል ብለናል ፀሐይ ሳይወጣ አይከድም ከሚና ወደ አረፋ ያጀባው የሚንቀሳቀሰው መቼ ነው بعد إشراق الشمس ፀሐይ መውጣቷ ከተረጋገጠ በኋላ ወደ አረፋ ይሄዳሉ አሁንም ተልቢያ ይላል ተክቢር የሚል አላህን የሚያመሰግን እያደረጉ ይንቀሳቀሱና ነሚራ የሚባል ቦታ አለ እዛ ነው የዋሉት ረሱሉ አለይሂ ሰላቱ ወሰለም
ወደፊት እንቀጥላለን ለአሁኑ እዚህ ላይ እናቆማለን والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين